ቤት ብቻዬን ስሆን ሆድ እየባሰኝ ሲመጣ በቃ መሄድ አለብኝ አልኩኝ። ወደ ሌላ ሰው ይመጣል፣ ከነገም በስቲያ ሌላ ሰው ይመጣል። አንተ ኧረ ወደ በቃ እኔ በቃ አታናግሩኝ በዚህ ነገር ብለህ አረው ማለት ዛሬ ነው። እናንተ ይባሳልና ገራህ አትልቀቅ። በዛሬ በእነ አብርሃም ቪዲዮ ሁለት አይነት ስሜት የተሰማው ልክ እንደኔ ማን ነው? የሆነ ጭላንጭል ነገር እና ተስፋዬ መቁረጥ ነገር የተሰማው ማን ነው? እኔ በዛሬ ሁለት አይነት ስሜት ነው የተሰማኝ ማለት ነው። እንዳያችሁት እንግዲህ አብርሃም ወደ ቡታጀራ ሄዷል፣ ወደ ቤተሰቦቹ ማለት ነው። እኔ የምለው አብርሃም እንደዛ በአክስቷ ኃላፊነትና ወስደህ ወደ አዲስ አበባ የወሰድካትን ልጅ ጥለህ እንዴት ወደ ቡታጀራ ሄድክ? እንዴት ሳስቻለ? የእውነት እኔ ዛሬ ሩታ አንጀቴ ነው የበላችኝ ማለት ነው። ማን ይሁን በዚህን ሰዓት ከጎኗ የቆመው? ማን ይሁን የሚንከባከባት አይዞሽ ብሎ የሚያጠነክራት ማለት ነው? እንግዲህ አብርሃምስ ወደ ቤተሰቦቹ ሄዶ ከጋሽዬ ጋር እየተነጋገረ እንግዲህ ጋሽዬ እንደ አባት እያጽናኑት ነው ያለው ማለት ነው። እንደሰማችሁት ጋሽዬ ዛሬም ነገን ከነገ ወዲያም አዳዲስ ሰዎችን ይመጣሉ፣ ትቀበላለህ፣ ኧረ በቃኝ ብለህ የምትሸኘው ነገር የለም ብለውታል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋቸውን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሽ ቪዲዮ ነው ማለት ነው። እንግዲህ ሰሞኑ እንደተናገረውም ወደ ቡታጀራ ወደ ቤተሰብ ይሄዳለሁ ብሎ ነበር። እንግዲህ ዛሬ ወደ ቤተሰቦቹ ሄዶ ከጋሽዬ ጋር ተገናኝተዋል ማለት ነው። ጋሽዬም እንደሰማችሁት ምክሪም ብጤ ሰጥተውታል፣ ቁጣም ተቆጥተውታል ማለት ነው። እና እኔ በዚህን ሰዓት ከሁሉ በጣም ያሳዘነች ሴት ከመሆን የተነሳ ሩታ ናት ማለት ነው። ሩታ በጣም አንጀቴ በልታኛለች። ሩታ በጣም ነው ልቤን የነካችኝ ማለት ነው። ከዚህ በፊት እንግዲህ ከአብርሃም ጋር ስትገናኝ ብዙ ችግርን፣ ብዙ መከራ፣ ብዙ ስቃይን ያሳለፈች ልጅ ናት ማለት ነው። ለአብርሃም ብላ ብዙ ዋጋ የከፈለች፣ ቤተሰቦቿን የራቀች፣ እህት ወንድሞቿን ርቃ እሱን ብቻ ነበር ብላ እንትን ያለችው ማለት ነው። እንግዲህ እንዳያችሁት ያ ሁሉ ነገርን ካለፈ በኋላ ከእህቷና ከአክስቷ ጋር ተገናኝቶ እንግዲህ እንደዛ ቃል ገብቶ ነበር ወደ አዲስ አበባ የወሰዳት ማለት ነው። ዛሬ ላይ ግን እሷን ትቶ እንግዲህ አብርሃም ወደ ቤተሰቦቹን ሄደዋል ማለት ነው። የእውነት እኔ በጣም አዝኛለሁ ማለት ነው። ማን ይሁን ከሩታ የጎን ያለው ማለት ነው? ማን ይሁን አይዞሽ ብሎ የሚያጽናናት? የእውነት በዚህን ሰዓት የትኛው ቤተሰቦቿ ይሁን ከጎኗ ያሉት ማለት ነው? እንግዲህ አብርሃም ወደ ቡታጀራ ሄዶ ከጋሽዬ ጋር ተገናኝቶ ከጋሽዬ ጋር እየተነጋገረ ነበር ማለት ነው። ጋሽዬ እኔ ላስጨንቅህ አልፈልግም ብለው እንደ አባት እንግዲህ አእምሮውን እንዳይጎዳ ልቡን እንዳይሰበር ቀስ ብለው እያስረዱት ነበር ማለት ነው። እንግዲህ ይሳካል፣ ይስተካከላለን። የጭላንጭል ያልኳችሁ ነገር ምንድን ነው? በጋሽዬ ነው ጭላንጭል ያየሁት ማለት ነው። አንተም ተረጋጋ፣ እሷንም ተረጋጋ፣ ትረጋጋና ትረፍና ሁሉንም ነገር ይስተካከላል እያሉ ነበር ማለት ነው። አብርሃም ነው ይህን ጥያቄ የጠየቀው። ሩታን ደውለህ አግኝታታል ወይ ሲል አዎ አግኝቻታለሁ፣ ነገር ግን ጥሩ ሁኔታ ላይ አይደለችም ያለችው ብለዋል ጋሽዬ። አንተንም ተረጋግተ እረፍት ወስደ እሷንም ተረጋግታ እረፍት ወስደ በሰከነ ትነጋገራላችሁ፣ ትገናኛላችሁ። እናንተ ሰው አይደለም ያገናኛችሁ፣ ፈጣሪ ነው ያገናኛችሁ። ፈጣሪ ያገናኘውን ማንም ሊለያየው አይችልም ብለዋል ማለት ነው ጋሽዬ። በትክክል አላህን ያገናኘ ሰው ማንም ሊለያየው አይችልም ማለት ነው። የፈለገው ውጣውረድ ቢበዛበት፣ የፈለገው ቢገለባበት እንዶ አላህ ያገናኘው ፈጣሪ ያገናኘውን ማንም ሊለያየው አይችልም ማለት ነው። 100% ጋሽዬ ትክክል ናቸው። ነገር ግን ደግሞ እንደ አባት ቁጣ የተቆጡት ነገር አለ። ዛሬም ነገን ከነገ ወዲያ አዳዲስ ሰዎችን ወደ አንተ ይመጣሉ። በቃኝ ክፉ ነገርን አታናግሩኝ ብለህ አታርቃቸውም። ሁሉም ሰው ትቀበላለህ። ልጄ አብርሃም አንተ እኮ ጥፋት አለብህ ብለውታል። በትክክል አይደለም ጋሽዬ፣ እኛንም ኦዲየንሶች ራሱ በጣም ተናግረነዋል። በተደጋጋሚ የሚመጡ ሰዎችን ከሩታ ይልቅ እነሱን ይቀበላል ማለት ነው። ከነሱ ጋር ሆኖ ሩታን ያላስፈላጊ ቃላቶችን ይሰጣታል ማለት ነው። ይሄ ደግሞ ተደጋጋሚ የተናገርነው ነገር ነውና
በዚህ እንግዲህ እሷም ትረጋጋ አንተም ተረጋጋ ባሉትን ጋሽዬ የእውነት እኔ ትልቅ ጭላንጭል ማለት ትልቅ የሆነ ደስታ ነገር ሰጥቶኛል ማለት ነው። ሌላው ደግሞ አዲስ አበባ ላይ አብርሃም ሩታ እየመጣሽ ቤቱ እዩ ተኝ ከፈለግሽ ደሪበትም እያላት ነበር ማለት ነው። እኔ ባልኖርም ብሏል ማለት ነው። እዛች ጋር የሆነ ነገር ብቻ ፈጥሮብኛል። ግን ደግሞ ተስፋ ያስቆረጠኝ ቀለማዊቱ ጋር ነው። ተስፋ ያስቆረጠች ካላችሁኝ ግን እኔ ያቆሰልኩትን እኔ የሰበርኩትን ልብሽን የሚጠግንሽን እግዚአብሔር ይስጥሽ ሲላት ማለት ነው። የእውነት በጣም ነው ያዘንኩት ማለት ነው። እነዚህ ልጆች ልክ እንደ ቶፊቅና እንደ ሶፊ ተለያይተው ሊቀሩ ነው እንዴ ብዬ ውስጤ ላይ ነው እንትን ያለው ማለት ነው። እና አያርግባችሁ እንግዲህ አብርሃምና ሩታ ማለት ነው። እባካችሁ ሰከን ባለ አእምሮ ተረጋግታችሁ እረፍት ወስዳችሁ እንግዲህ ሰላም ፍጠሩ ነው ያልኩት ማለት ነው። እኛ አሁን ጋሼ ሲናገሩ የሰማነው እንግዲህ ለ3 ሳምንት ለ15 ቀንም ለ1 ወርም ቢሆን እረፍት ውሰዱ ነው ያሉት ማለት ነው። ኧረ እኛ እንኳን አይደለን ለ3 ሳምንትና ለ15 ቀን ለ1 ሳምንት ራሱ ትዕግስት የለንም። ጋሽዬ እባክዎት አብርሃምና ሩታ እንዲያስታርቁልን ነው የምንፈልገው ማለት ነው። አንድ ላይ ሆነው በፍቅር እንዲመጡልን ነው የምንፈልገው ማለት ነው። ስንት ይሄን በመጣላታቸው ይሄን በመራራቃቸው ስንት የተደሰተ አለ። የተደሰተውን ጠላት ደግሞ እንዲቃጠል ነው የምንፈልገው። እነሱ አንድ ሆነው እንዲመጡልን ማለት ነው። የእውነት እኔ አንድ ሆነው አብርሃምና ሩታ ባይለያዩ ምኞቴ ነው እኔ ማለት ነው። እንዲለያዩም አልፈልግም። የእውነት እኔ አንዳንድ ጊዜ በዚህ አጋጣሚ እህቶቼ ምክር የምሰጣችሁ ማለት ነው እንደዚህ አይነት ነገር በሁሉም ሴት ሳይሆን በአንዳንድ እህቶቼ ላይ የደረሰ ነገር ነው ማለት ነው። ምንም ቢሆን ምንም ለባል ብላችሁ ለወንድ ብላችሁ እውነቴን ነው ስሜቱ በጣም ነው የሚጎዳው። ስሜቱ በጣም ነው የሚያመው ማለት ነው። ለባል ብላችሁ ከቤተሰባችሁ ጋር እንዳትወጡ ውዶችዬ። ከቤተሰብ ጋር በፍጹም አትራቁ። በምንም ተአምር ከፈለገ ይጥላሽ እንጂ ከቤተሰቦችሽን ተገናኝ። ምንም ብታስቀይሚያቸው ቤተሰቦችሽን ይቅርታ ጠይቃችሁ ተገናኙ። ዛሬ ላይ ግን እኔ ይሄ ነገር ሲከሰት የእውነቴ ነው ሩታ ከማን ጋር ይሁን ያለችው ማን ይሁን ከጎኗ የሚቆመው ብዬ እናንተ አማርኛ ሁሉ ጠፋብኝ ማለት ነው። እና ከጎኗ የሚሆነው ማን ነው ብዬ ነው የተጨነቁላት ማለት ነው። ሩታዬ የኔ ጀግና የኔ አንበሳ እህት ማለት ነው። እኛ እንወድሻለን። መቼም ቢሆን መቼም የአንቺ መሰበር የአንቺ ጉዳትን አንፈልግን፣ ከጎንሽ ነን ማለት ነው። አይዞሽ፣ ነገ ሰላም ቀን ይመጣል ብዬ አስባለሁ። ሰላም ሆነው ታርቀው እጅግ በጣም የምንደሰትበት ቀን ይመጣል ማለት ነው። ቤተሰቦቼ ብዙዎቻችሁ አዝናችኋል፣ ብዙዎቻችሁ ልባችሁ ተሰብሯል ማለት ነው። እናም አይዟችሁ፣ ልባችሁ አይሰበር፣ ጠብቁ፣ ጥሩ ነገር ይመጣል ብዬ አስባለሁ። ጋሽዬ እርግጠኛ ነኝ ያስታርቋቸዋል ማለት ነው። ለማንኛውም ውዶችዬ እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ። እንግዲህ ቶሎ ብዬ ሳወራ ምን ሆናለች ይቺ ሚጥሚጣ በልታለች እንዳትሉኝ፣ የማዳምዬ ስራ ከበስተጀርባዬ ስለተከመረ ነው። እሺ እራት ልሰራ ነው። እራት እንብላ፣ ኑ እራት እንብላ። ገና ሳሰሪው ቀለሟ። ለማንኛውም እራት ልሰራ ነው፣ ኑ ትበላላችሁ ማለት ነው። እና የምጣደፈው ለዛ ነው፣ ስራ ላይ ስለሆንኩኝ ነው። ከተጣደፍኩባችሁ ሶሪ፣ በጣም ይቅርታ ብያለሁ ማለት ታውቃላችሁ። ከማዳም ስራ ጎን ለጎን ነው የምንሰራው። ተመቻችቶልን አይደለም እንደዚህ ቪዲዮ የምንቀርጸው ማለት ነው። እንደኔ እንደዚህም ሆነን እየሰራን ጠላት በዝቶበታል። ቻው ለማንኛውም